እንኳን ደህና መጣችሁ። ይዘት ቸር ቲዩብ ነው። ዛሬ የእንግሊዘኛ ሞዴል ጥያቄዎችን ለስምንተኛ ክፍል እንሰራለን። ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ደግሞ ለሌሎች ስምንተኛ ክፍሎች ሼር አድርጉላቸው። የመጀመሪያው ፓርት እንግዲህ ሪዲንግ ፓሴጅ ነው። ከፓሴጅ ጥያቄዎች ስንሰራ ማድረግ ያለብን ምንድነው? በተለይ ደግሞ ረጃጅም ፓራግራፎች ሲሆኑ የኛው አጭር ነው። ነገር ግን ፓራግራፍ ስንሰራ ከጥያቄዎቹ በመነሳት ቶሎ ጥያቄው ያተኮረበትን ቦታ ስካን ማድረግ ወይም ደግሞ ራፍሊ ማንበብ ይኖርብናል ማለት ነው። አንለስ ጥያቄው ታይትል ወይም ደግሞ ሚኒንግ ካልተጠየቅን ማለት ነው። ስለዚህ ለምሳሌ ከዚህ አሁን ባልኩት መሰረት ስንሄድ አንደኛ ጥያቄ ምን ይላል? ሎሬት ጸጋዬ ገብረመድህን was attended his higher education in ይላል። እንግዲህ ሃይር ኤዱኬሽን አተንድ ያደረገበትን ኤሪያ በቀጥታ ለማግኘት ለምሳሌ ምን ይላል? he attended his higher education እዚህ ጀምራችሁ ማየት ትችላላችሁ ማለት ነው። he attended his higher education in Blackstone School of Law in Chicago ይላል። therefore the answer should be what? in blank school የሚለው ይሆናል ማለት ነው። ይሄ ይሆናል መልሱ ማለት ነው። ይሄ ይሆናል መልሱ ብላክስቶን ስኩል ሃየር ኤዱኬሽን የተከታተለበት ማለት ነው። ፓራግራፍ in paragraph 1 line 4 he refers to paragraph 1 line 4 አንድ ፓራግራፍ ነው ያለው። ላይኖቹ መቁጠር ይችላልላችሁ በፉል ስቶፕ ማለት ነው። 1 2 3 4 ማለት ነው። while he was የሚለው ማለት ነው። while he was attending his elementary school ይከታተል በነበረበት ጊዜ የሚለው ይሆናል ማለት ነው። ስለዚህ ስለማን ነው የሚያወራው ማለት ነው? ስለ ሎሬት ጸጋዬ ገብረመድህን ነው ማለት ነው። he የምትለው ፕሮናውን ሪፕሌስ የምታደርገው ሎሬት ጸጋዬ ገብረመድህን የምትለው ነው የሚሆነው ማለት ነው። therefore the correct answer is what? D ይሆናል ማለት ነው። ሶስተኛ ጥያቄ ሎሬት ጸጋዬ was ናውን ምንድነው? ሎሬት ጸጋዬ ገብረመድህን ከላይ እንደምታዩት ማለት ነው። ርዕሱ ላይ ሄዳችሁ አሁን ለምሳሌ ሎሬት ጸጋዬ ገብረመድህን is ብሎ የሚጀምርበት ላይ ማለት was ናውን ፖኤት ይላል። ገጣሚ ወይም ደግሞ እውቅ የግጥም ሰው ደራሲ እንደሆነ ነው የሚናገረው ገና ከርዕሱ ማለት ነው። ስለዚህ he's not a player ተጫዋች አይደለም። he's not a doctor and he's not a king. therefore he is a well known poet ታዋቂ ገጣሚ ነው ማለት ነው ጸጋዬ ገብረመድህን። አራተኛ in paragraph 1 at the last line የመጨረሻው ላይን ላይ the word died means የመጨረሻው ላይን ነው የሚለው። ሄዳችሁ አንድ ፓራግራፍ ስለሆነ ያለው he died in February 2006 የሚለው ላይ ሄዳችሁ ማለት ነው died ማለት ምን ማለት ነው ይላል። ስለዚህ encountered live illicit pass away የሞተበትን ዓመተ ምህረት የሚናገርበት ኤሪያ ላይ ማለት ነው። ስለዚህ መልስ የሚሆነው ማን ነው? pass away died ማለት pass away ማለት ነው። ስለ ሞቱ ስለሆነ እያወራ ያለው ማለት ነው። ሁለተኛው ሴክሽን ቮካቡላሪ ነው። ከ5 እስከ 10 ያሉ ጥያቄዎች ማለት ነው። ኢንኮምፕሊት የሆነውን መሙላት ማለት ነው። የተሰጡት ቤስት አማራጮች ለምሳሌ አምስተኛውን ብትመለከቱ they must blank the traffic rules የትራፊክ ሩሎችን ምን ማድረግ አለባቸው ነው የግድ ማለት ነው። break obey disobey expect እንግዲህ break ማለት መጣስ ወይም መስፈር ማለት ነው። obey ማለት መቀበል ማለት ነው። disobey ማለት አለመቀበል ማለት ነው። expect ማለት መጠበቅ ወይም ደግሞ እንዲደረግለት ማሰብ ማለት ነው። therefore they must what obey the traffic rules እንላለን። የትራፊክን ህግ የመቀበል ግዴታ አለብንኛ መስት ነው ማለት ነው። therefore the correct answer is what? obey ይሆናል ማለት ነው። የትራፊክን ህግ መቀበል አለብን ማለት ነው። ስድስተኛ ጥያቄ where do they usually blank the new year at home or outside home? usually እንግዲህ present perfect simple present tense ነው። visual action ነው በየጊዜው ሰዎች የሚያደርጉት ማለት ነው። የተለመደ ተግባር ነው። ስለዚህ ቤታቸው ነው ወይስ አውትሳይድ ነው ሴሌብሬት የሚያደርጉት ነው የምንለው ማንን? አዲስ አመትን ማለት ነው። ስለዚህ
where that they usually celebrate the new year at home or outside home ቤታቸው ውስጥ ነው የሚያከብሩት ወይስ ከቤት ውጪ እንላለን። ስለዚህ አዲስ ዓመትን የሚዳንሱት፣ አዲስ ዓመትን የሚጎበኙት፣ አዲስ ዓመትን የሚያዩት፣ አዲስ ዓመትን የሚያከብሩት። ስለዚህ celebrate is the best appropriate answer for this question። ስድስተኛው የሚሆነው celebrate ነው ማለት ነው። celebrate ነው ማለት ነው። celebrate is the best። celebrate ነው የሚሆነው መልሱ ማለት ነው። ሰባተኛ my grandfather always advise me to be kind and blank what I have to the poor። ግራንድ አያቴ ወይም ደግሞ የኔ አያት ሁልጊዜ ይመክረኛል ምን እንደሆን አዛኝ ካይንድ ሩሩህ እንደሆን እንዲሁም ደግሞ ያለኝን እንዳካፍል እንላለን ማለት ነው። ለፑርስ ወይ ለሌላቸው ማለት ነው። ሚን ማለት ስግብግብ፣ ግሪድ፣ ክሩል፣ ጨካኝ፣ ሼር፣ ጀለስ የሚቀና ቀናተኛ ማለት ነው። ስለዚህ my grandfather advised me to be kind and what share what I have to the poor ያለኝን እንዳካፍልና ካይንድ እንደሆን ይመክረኛል ነው የምንለው። ሌሎቹ በሙሉ እዚህ ያሉትን ማየት ብትችሉ ኔጌቲቭ ወርድስ ናቸው። ስለዚህ ሼር ይሆናል መልሱ ማለት ነው። ሼር ይሆናል። ሼር ይሆናል ማለት ነው። ስምንተኛ the doctor told her that she is blank with HIV/AIDS። ዶክተሩ HIV/AIDS እንዳለባት ሲነግራት ማለት ነው። infected, exposed, detained, lucky። እንግዲህ ይሄን HIV/AIDS ኢንፌክትድ ወይም ደግሞ HIV ምንድነው የምንለው? ፖዚቲቭ ነው የምንለው ማለት ነው። therefore the doctor told her she is infected with HIV/AIDS። collocations አብረው የሚሄዱ ቃላት ማለት ነው። HIV/AIDS ኢንፌክትድ ነው የሚባለው ማለት ነው። ተጋላጭ፣ እድለኛ ምናምን የሚሉ ቃላት እዚህ ጋር የሚሄዱ ስላሉ። ዘጠነኛ በቀለ is an intelligent student from this classroom he scores good result። ኢንተለጀንት ሚንስ እንግዲህ በክላሱ ጥሩ ኢንተለጀንት ተማሪ ነው፣ ጥሩ ውጤት አስመዝግቧል። ስለዚህ ኢንተለጀንት ማለት ምን ማለት ነው የሚለው ክሌቨር፣ ዱል፣ ሃፒ፣ ሌዚ። ክሌቨር ጎበዝ ማለት ነው። ዱል ዘገምተኛ ወይም ደግሞ ሰነፍ፣ ሃፒ ደስተኛ፣ ሌዚ ሰነፍ ማለት ነው። ጥሩ ውጤት ላስመዘገበ ሰው ክሌቨር እንላለን እንጂ ሌሎቹ ኔጌቲቭ ወርድስ ናቸው። ኢቭን the ሚኒንጉን እንኳን ብቻ አይታችሁ እንዳልሆነ መረዳት ትችላላችሁ ማለት ነው። አስረኛ ጥያቄ success in agriculture comes from the understanding of the climate። climate means በአግሪካልቸር ወይም በግብርና ጥሩ የሆነ ምርታማነት የሚመጣው የክላይሜትን ጸባይ በመረዳት ነው ይላል። ስለዚህ ክላይሜት ምንድነው? creatures, weather condition, soil texture, crop production። ስለዚህ weather condition ማለት ነው መቼ ምን እንደሚዘራ በማወቅ ነው ምን አግሪካልቸር ላይ ጥሩ የሆነ ፕሮዳክት ማግኘት የምንችለው ማለት ነው። therefore the correct answer is what weather condition። climate ማለት weather condition ማለት ነው። እሺ ከዚህ ቀጥሎ ያሉ ሳብስቲቱሽን ናቸው። ወርዶቹን ሳብስቲቱት ማድረግ በተገቢው ማለት ነው። ሚኒንጉ ምን ሳይፋለስ ማለት ነው። ሚኒንጉ ሳይፋለስ ሳብስቲቱት ማድረግ ጥያቄዎች ናቸው ያሉት በተሰመረበት ቃል ላይ ማለት ነው። 11ኛው ጥያቄ the accident was occurred on the big road by the vehicles። በትልቁ ጎዳና ላይ በተሽከርካሪዎች ማለት ነው አደጋ ተከሰተ። ስለዚህ አክሲደንት የሚለውን ሊተካ የሚችለው የትኛው ነው? unpleasant event፣ interaction፣ pollution፣ hunting። ስለዚህ አክሲደንት ማለት unpleasant event ማለት ደስ የማይል ክስተት ወይም ደግሞ ጥሩ ያልሆነ ክስተት ልንለው እንችላለን ማለት ነው። pollution እንግዲህ ብክለት ማለት ነው። hunting ማደን ማለት ነው። interaction ግንኙነት ነው። therefore the correct answer is unpleasant event ይሆናል። a good reader is leader
said the person. the underlined word means reader የሚለው ማለት ነው። a good reader is a leader ጥሩ አንባቢ መሪ ይሆናል የሚለውን አንድ ሰው ቢናገረውና ሪደር ወይም አንባቢ ማለት ምን ማለት ነው ነው a person who read different books, a person who newspaper, magazine, book። ስለዚህ ሪደር ማለት መጋዚን ማለት አይደለም፣ ቡክ ማለት አይደለም፣ ኒውስፔፐር ማለት አይደለም። a person who read different or a lot of books ልንል እንችላለን ማለት ነው። therefore the correct answer should be reader is a person who read different books። የተለያዩ መጽሐፍትን የሚያነብ ሰው ነው ሪደር የሚባለው ማለት ነው። ሪደር የሚባለው ማለት ነው። ከዚህ በኋላ ያሉት ደግሞ ግራመር ጥያቄዎች ናቸው ያሉት። ግራመሮቹን በትክክል ወይም ደግሞ ሰዋሰው ጥያቄዎች ማለት ነው ስንመለከት የሚሰሩ ጥያቄዎች ናቸው። 13ኛ ጥያቄ blank they wash their clothes, they wash their clothes, eat they, do they, has they, that they። እንግዲህ ከወሽ በኋላ ያለው ወይም ደግሞ ከባለቤቱ በኋላ ያለው ቨርብ ዋን ነው። ከዛ በኋላ ደግሞ ይሄኛውንም ፕሉራል ነው ሳብጀክቱ እንደምታዩት ዘይ ነው የሚለው። አሁን ለምሳሌ ኢዝ እና ሃዝ እንዲሁም ዳዝ በቀጥታ ራሱ መተው ይቻላል ማለት ነው። ቢኮዝ ሳብጀክቱ ምን ስለሆነ ፕሉራል ስለሆነ therefore the correct answer is what? do they wash their clothes, do they wash their clothes ነው የምንለው ማለት ነው። ሌሎቹ ለሲንጉላርስ ነው የሚሆኑት ወይም ደግሞ በጥያቄ እንዲሁም በኔጌቲቭ ሲሆን ሜቢ ዳዝ ልንጠቀም እንችላለን ማለት ነው። ዳዝ ካል በኋላ ያለውን ቨርብ ፕሉራል ቨርብ ማለት when her mother entered to the room she blanked the what? when her mother entered እንግዲህ ሲምፕል ፓስት ነው entered እንደምታዩት ከወጥ እየሰራች ነበረ እሷ እናቷ ወደ ክፍሉ ስትገባ ማለት ነው። was cooking, is cooking, was cook, was cooking, are cooking። ሲምፕል ፓስት ኤንድ ፓስት ኮንቲኒዩስ ነው ብዙ ጊዜ የሚዛመደው። ስለዚህ ኢንተርድ ስንል ኢንተራፕትድ አክሽኑ ማለት ነው። በተከታታይ ሲሰራ የነበረውን አክሽን መጥቶ ኢንተራፕትድ ያደርገው አክሽን ማለት ነው። ልጅቷ ወጥ እየሰራች በነበረበት ጊዜ እናቷ ወደ ሩም ስትገባ therefore the correct answer is what? was cooking ይሆናል ማለት ነው። while she was cooking ወጥ እየሰራች ሳለ her mother entered to the room እናቷ ወደ ክፍሉ ገባች እንላለን ማለት ነው። 15ኛ ጥያቄ this is the blank mark I have ever got, I have ever got እንግዲህ present perfect ነው እዚህ እንደምታዩት I have ever got። ስለዚህ ይህ ማርክ ካገኘኋቸው ሁሉ ስንል ሱፐርላቲቭ ዲግሪ ነው የምንጠቀመው ማለት ነው። it the highest mark I have ካገኘኋቸው ሁሉ ትልቁ higher አንልም ኮምፓራቲቭ ስላልሆነ ማለት ነው። ስለዚህ the highest mark I have ever got ካገኘኋቸው ሁሉ ትልቁ ነው እንላለን ማለት ነው። 16ኛ she blank speak Arabic, can, was able to, is, could። እንግዲህ ከዚህ ችሎታን የሚያሳየው የትኛው ነው? she is speak አንልም she is speaking መሆን ነበረበት because she ካልን በኋላ auxiliary verb ስለሌለ ማለት ነው። therefore she can speak Arabic እንላለን። አረበኛ መናገር ትችላለች ብለን ፖዚቲቭ ሰንተንስ ስንሰራ ማለት ነው። 17ኛ ቶላ ዲያሎግ ነው። have you ever seen maths teacher? የማትስ አስተማሪ አይተዋል ወይ? ዳኒ no I haven't, he blank at staff አላየሁት። he must be at staff, he may be at staff, he should be at staff, he can be at ሊኖር ይችላል። አላየሁትም ግን ስታፍ ሊኖር ይችላል ብለን ስናገር he may be ነው ሰርቴኒቲው ከ50 በታች ማለት ነው። he may be እርግጠኛ አይደለም ምክንያቱም ስላላየው ማለት ነው። ስለዚህ ሳጀሽን ስንናገር ማለት ነው። students blank read their textbook to pass their exam
students blank their textbook to pass ተማሪዎች ትምህርቱን ፈተናውን እንዲያልፉ ቴክስታቸውን ወይም መጽሐፋቸውን ማንበብ አለባቸው ብለን ስንናገር ማለት ነው። students have to read, students should read, students ought to read, students will። ስለዚህ students should read their textbook to pass their exam እንላለን ማለት ነው። አስራ ዘጠነኛ ጥያቄ 19ኛ ጥያቄ I blank sport teacher in a market yesterday። የስፖርት መምህራችንን ገበያ ላይ ትናንት sees, saw, seen, have seen። yesterday እንግዲህ ያለፈ simple past እንድንጠቀም የሚያደርገን time phrase ነው። therefore I saw a sport teacher in a market yesterday እንላለን ማለት። ስፖርት አስተማሪን ትናንት ገበያ ላይ አይቸው ነበር እንላለን ማለት ነው። 20ኛ ጥያቄ ዳኒ blank were you born? I was born in ነቀምቴ። why, when, where, whose። WH question ነው። ነቀምቴ the place የት ነው የተወለድከው ብሎ ሲጠይቀው ማለት ነው። ስለዚህ ፕሌስን የሚያገለግለው እንግዲህ why reason ነው፣ when time ነው፣ where ቦታ ነው፣ whose possession ነው። ስለዚህ the correct answer is ነቀምቴ ብሎ ስለመለሰ ነቀምት ቦታ ነው። therefore the correct answer is where የት ነው የተወለድከው ሲባል ነው አንድ ሰው ነቀምቴ ሊል የሚችለው ማለት ነው። ለዛሬ የነበረን ቪዲዮ ይህን መስል ነበረ። ቪዲዮውን ለሌሎች አጋሩ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ። Thank you for watching.